ማንም የለም ግን አቅሙ እየሰማ እንዴት ይሻላል ማለት ነው። አራት ቀን ድረስ ዝግ ነው ያገቡን። ነገ ሰኞ ጠይቅ ወይ ነገ ጠዋት ነርሶቹን ጠይቃቸው። ነገ ጠይቅ እንዳለ ነው ጥቂት እንደ ጥቁር አንበሳም እንደዛው ነው ማለት ነው። ዛሬ ለማንም ተቃውሞ ላይ ናቸው። ሰላም የማራኪ ቤተሰቦች ከሰሞኑን በስራ ማቆም አድማ ላይ ከነበሩ ሰራተኞች መካከል አንድ ድርጅት ብቻ ለሰራተኞቹ የ35% ደሞዝ ጭማሪ በማድረግ ወደ ስራ እንዲመለሱ መስማማቱ ተሰምቷል። በሌላ በኩል በጤና ባለሙያዎች የስራ ማቆም አድማ ምክንያት የተለያዩ የጤና ባለሙያዎች ለእስርና ለእንግልት እየተዳረጉ እንደሆነና የስራ ማቆም አድማው ንቅናቄው መሪዎች ያጋለጧቸውን ያልተጠበቁ መረጃዎች ከእጃችን ገብተዋል። በተጨማሪም እንደ ጎንደርና አክሱም ባሉ ከተሞች የሚገኙ ሆስፒታሎችን ጨምሮ በተለያዩ የሀገሪቱ ክልሎች የሚገኙ የጤና ተቋማት ከተመረጡ የስራ ክፍሎች ውጪ ስራ አቁመው መዋላቸው ተሰምቷል። በዝርዝር እናቀርብላችኋለን። ክቡራን ተመልካቾቻችን መረጃዎቹን ከተከታተላችሁ በኋላ ትክክለኛና ወቅታዊ መሆናቸውን ካረጋገጣችሁ በኋላ ካላደረጋችሁ ማራኪን ሰብስክራይብ ብታደርጉልን ደስ ይለናል። አስተያየትም ጻፉልን። ወደ መረጃዎቹ አለፍን። የጤና ባለሙያዎች የጠሩት ከፊል የስራ ማቆም አድማ መጀመሩን ተናገሩ። የደሞዝና ጥቅማ ጥቅም ጥያቄ በማንሳት ለመንግስት የ30 ቀናት የቅድሚያ ማስጠንቀቂያ ጊዜ ሰጥተው የነበሩት የጤና ባለሙያዎች ምላሽ ባለማግኘታቸው ከፊል የስራ ማቆም አድማ መምታታቸውን ለቢቢሲ ተናግረዋል። ባለሙያዎቹ ከጥቂት የተመረጡ የሕክምና ክፍሎች ውጪ ያሉ ክፍሎችን ከግንቦት 5 2017 ዓ.ም ጀምሮ ስራ ማቆማቸውን ገልጸዋል። 5 በተለያዩ የሀገሪቱ አካባቢዎች የሚገኙ ባለሙያዎች ከድንገተኛ ከማዋለጃ ከጽኑ ህሙማን እንዲሁም ከድንገተኛ ቀዶ ህክምና ክፍሎች ውጪ ያሉ የህክምና ተቋማት ክፍሎችን አገልግሎቶች ማቋረጣቸውን ተናግረዋል። በተለይም ስፔሻላይዝድ እና ኮምፕሬሄንሲቭ የሆኑ የሀገሪቱ ትላልቅ የሚባሉ ሆስፒታሎች ስራ ማቆማቸውን የንቅናቄው አስተባባሪዎች የገለጹ ሲሆን ከ70 በመቶ በላይ የሚሆኑ ስራ አቁመዋልም ብለዋል። ለአብነት ያህልም ጥቁር አንበሳ፣ ቅዱስ ጳውሎስ፣ አለርት፣ ፈለገ ህይወት፣ ጥበበ ጊዮን፣ ጎንደር ዩኒቨርሲቲ ሆስፒታል፣ አዲስ ዘመን፣ ሐዋሳ ሆስፒታሎች የከፊል አድማውን ከተመታባቸው የጤና ተቋማት መሀል የሚጠቀሱ ናቸው። የሀገሪቱ ቀደምትና ግዙፍ የሆነው ጥቁር አንበሳ ሆስፒታል ግማሽ የሚሆኑ ክፍሎቹ መዘጋታቸውን የገለጹ ስማቸው እንዲጠቀስ ያልፈለጉ አንድ የጤና ባለሙያ እርሳቸውን ጨምሮ ሐኪሞች ታካሚዎችን ራውንድ አይተው ከስራ መውጣታቸውንም ገልጸዋል። ስጋት የሌለባቸውን ክፍሎች ዘግተን ወጥተናል ያሉት ሐኪሙ እስከ 40 በመቶ የሚሆነው የሆስፒታሉ ባለሙያ ስራ አልገባምም ብለዋል። እንዴት ይሻላል ማለት ነው። አራት ቀን ድረስ ዝግ ነው ያገቡን። ነገ ሰኞ ጠይቅ ወይ ነገ ጠዋት ነርሶቹን ጠይቃቸው። ነገ ጠይቅ እንዳለ ነው ጥቂት እንደ ጥቁር አንበሳም እንደዛው ነው ማለት ነው። ዛሬ ለማንም ተቃውሞ ላይ ናቸው። በሐዋሳ ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የሚገለገሉ ሐኪምም እርሳቸውን ጨምሮ አብዛኞቹ ባለሙያዎች አድማ መምታታቸውን ገልጸው ከድንገተኛ ክፍል ውጭ ያለ አገልግሎት ሙሉ ለሙሉ ዝግ ነው ብለዋል። ተመላላሽ ሕክምና፣ ተኝቶ ሕክምና፣ ድንገተኛ ያልሆነ ቀዶ ሕክምና ሙሉ ለሙሉ ዝግ ነው ያሉት ሐኪሙ ከተመደቡ ባለሙያዎች ውጪ ያሉ ሰራተኞችን ወደ ስራ አለመግባታቸውን ተናግረዋል። ይህን ያረጋገጡትና ስማቸው እንዳይጠቀስ የጠየቁት አንድ የሆስፒታሉ የስራ ኃላፊ ኢንተርንና ሬዚደንት ሐኪሞች 100 በመቶ በሚባል ደረጃ አልገቡምም ብለዋል። ባህር ዳር በሚገኘው የአማራ ክልል ትልቁ ሆስፒታል የጥበበ ጊዮን ሆስፒታል ባለሙያዎችም አድማ መምታታቸውን ለቢቢሲ የተናገሩት አንድ ባለሙያ 95 በመቶ የሚሆኑ የጤና ባለሙያዎች አድማ ላይ ናቸውም ብለዋል። የመጨረሻ አቅማችንን አሟጠን እስከ ዛሬዋ ቀን ድረስ ሰርተናል። ከዚህ በላይ ምንም ማድረግ የማይቻልባቸው ሁኔታዎች ስለተፈጠሩ እንጂ የቅንጦት ነገር ፈልገን አይደለም ሲሉ ባለሙያው ለአድማው ተገቢነት ምክንያትም አቅርበዋል። ዛሬ ብዙ ሆስፒታሎች ስራ ላይ አይደሉም ሲሉ ስለ አድማው ማብራሪያ የሰጡት አንድ የጤና ባለሙያዎች ንቅናቄ አስተባባሪ የከፊል ስራ ማቆም አድማው ባቀድነው ልክ እየሄደ ነው ብለዋል። የሐዋሳ ዩኒቨርሲቲ ማስተማሪያ ሆስፒታል ኦሮሚያ ክልልን ጨምሮ ለደቡባዊ የኢትዮጵያ ክልሎች ሪፈራል ሆስፒታል ሲሆን በከፊል አድማው ታካሚዎች ይጉላላሉ፣ ሳይታዩ ሊያድሩ የሚችሉ
ታካሚዎችም ይኖራሉ በማለት አንድ የስራ ኃላፊ ተጽዕኖውን ከወዲሁ ገልጸዋል። ባለሙያዎቹ በበኩላቸው ይህ እንዳይሆን ማስጠንቀቂያ መስጠታቸውን በመግለጽ ለአጠቃላይ የጤና ስርዓቱ መስተካከል ሲባል የሚደረግ እርምጃ ስለመሆኑ አስምረውበታል። እየተራባችሁ ከሰው በታች ሆናችሁ እየተቸገራችሁ ልጅ ማሳደግ ሳትችሉ አገልግሉ የሚል ቃል አልገባንም። እንደዚህ ብዬ እጄን አንስቼ ቃል አልገባውም የሚሉት የጥቁር አንበሳ ስፔሻሊስት ሐኪም ታካሚዎች ላይ ለሚፈጠረው የሕክምና እጦት ባለሙያው ከደሙ ንጹህ ነው ሲሉ ተጠያቂው መንግስት ነው ብለዋል። ሌላ ባለሙያም በበኩላቸው ወደን የገባንበት ሳይሆን ብቸኛ መንገዳችን የሆነ ብለን ስላሰብን ጠይቀን የሚሰማን ስላጣን ነው ሲሉ መከፈል ያለበት መስዋዕትነት ነው ሲሉም ተናግረዋል። አሁንም መንግስት ዝምታ መርጧል ያሉት የጤና ባለሙያዎቹ የጤና ተቋማት አመራሮች ባለሙያዎች ላይ ጫና እየፈጠሩ እንደሆነም ተናግረዋል። የ11 ተመራቂ ዶክተሮች ደሞዝ ታግዷል። ወደ 6 የሚደርሱ ሲኒየር ዶክተሮች ደግሞ የቃል ማስጠንቀቂያ ተሰጥቷቸዋል ሲሉ ምላሽ ከመስጠት ይልቅ ጫናዎች እየደረሱ መሆኑን የጥቁር አንበሳ ሆስፒታል ሐኪም አስረድተዋል። የንቅናቄው አስተባባሪ መጋቢት 10 ለታቀደው ሙሉ የስራ ማቆም አድማ መንግስት ዝም ብሎ ይጠብቃል የሚል እምነት እንደሌላቸውም ገልጸው ይሁን እንጂ እስካሁን በይፋ መንግስት የጤና ባለሙያዎችን ለማነጋገር ጥሪ እንዳላቀረበላቸውን ለቢቢሲ ተናግረዋል። አንድ የሆስፒታል የስራ ኃላፊ ግን በሚቀጥሉት ቀናት የፌዴራል የስራ ኃላፊዎች ከባለሙያዎች ጋር ሊመክሩ እንደሚችሉም ጠቁመዋል። በተለያዩ የሀገሪቱ ክፍሎች ውስጥም የሚገኙ የጤና ተቋማት ውስጥ በሚካሄደው ከፊል የስራ ማቆም አድማ ምክንያት ተቋማቱ ሰራተኞቻቸው ወደ ስራ ገበታቸው እንዲመለሱ የሚያስጠነቅቁ ማስታወቂያዎችንም እያወጡ ነው። ይህ ከፊል የስራ ማቆም አድማ ከመጀመሩ በፊት መንግስት ጥያቄያቸውን በመስማት ምላሽ እንዲሰጣቸው በተደጋጋሚ ቢጠይቁም ተጨባጭ ነገር እንደሌለው ባለሙያዎቹ ተናግረዋል። ካለፈው ሳምንት ማብቂያ ጀምሮም በተለያዩ ደረጃዎች ላይ የሚገኙ የጤና ባለሙያዎችና የማህበር አመራሮች በጸጥታ ኃይሎች መያዛቸው የተነገረ ሲሆን የተወሰኑትም በዋስ መለቀቃቸው ተዘግቧል። ዓለም አቀፍ የሰብአዊ መብቶች ተከራካሪ የሆነው አምነስቲ በእስር ላይ የሚገኙ የጤና ባለሙያዎች እንዲለቀቁ ጥሪ አቅርቧል። ሰኞ ምሽት በብሔራዊ ቴሌቪዥን ላይ የቀረቡት የጤና ሚኒስትሯ ዶክተር መቅደስ ዳባ መንግስት የጤና ባለሙያዎቹን ጥያቄ ለመመለስ እየሰራ መሆኑንም አመላክተዋል። በሌላ በኩል ከመንግስት እጅ ሾልኮ ወጥቷል የተባለው ደብዳቤ በማህበራዊ ሚዲያ ሲዘዋወርም ተመልክተናል። ደብዳቤው ሚያዝያ 30 2017 ዓ.ም ለተለያዩ ክልሎች የተመራና ለሁሉም ክልሎች ተመሳሳይ ይዘት ያለው ሲሆን ከገንዘብ ሚኒስቴር የተላከ እንደሆነም ይጠቁማል። ለአብነትም ለኦሮሚያ ክልል የተላከ ደብዳቤ ቃል በቃል እንደሚከተለው እናቀርባለን። በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የገንዘብ ሚኒስቴር ቀን ሚያዝያ 30 2017 ዓ.ም ጉዳዩ በልማት አጋሮች ድጋፍ በቻናል 1 ፕሮግራሞች የተቀጠሩ የኮንትራት ሰራተኞች መረጃ ማቅረብን ይመለከታል። መንግስት ከልማት አጋር ጋር ባደረገው ስምምነት የሀገራችንን የልማት ግብና እቅድ ለማሳካት የተለያዩ ፕሮግራሞችና ፕሮጀክቶችን በመቅረጽ በፌዴራልና ክልል ደረጃ በመተግበር ላይ ይገኛል። እነዚህ ፕሮግራሞችና ፕሮጀክቶችን ለማስፈጸም የተለያዩ ሙያ ያላቸው የኮንትራት ሰራተኞች ተቀጥረው እየሰሩ እንደሚገኝም ይታወቃል። መንግስት የእነዚህ የኮንትራት ሰራተኞች ቅጥርና አስተዳደር ከመደበኛ መዋቅር ጋር አጣጥሞ ለማስኬድ በመንግስት በተሰጠው አቅጣጫ መሰረት በፌዴራል ሚኒስቴር መስሪያ ቤቶች ተጠሪ ተቋማት፣ ክልል፣ ዞንና ወረዳ ደረጃ በልማት አጋሮች ድጋፍ በፕሮግራም ወይንም ደግሞ ፕሮጀክት ተቀጥረው በመስራት ላይ የሚገኙ የኮንትራት ሰራተኞችን መረጃ ማሰባሰብና ማጠናከርም አስፈልጓል። በመሆኑም በክልሉ የቻናል 1 ፕሮግራሞችን ለማስፈጸም በክልል በዞንና በወረዳ በኮንትራት የተቀጠሩ ሰራተኞች መረጃ ከዚህ ደብዳቤ ጋር በተያያዘው ቅጽ መሰረት በማሰባሰብ በማዘጋጀትና ትክክለኛነቱን በማረጋገጥ በክልሉ ፋይናንስ ቢሮ ኃላፊ ተፈርሞ በሃርድና በሶፍት ኮፒ ለመስሪያ ቤታችን የቻናል 1 ፕሮግራሞች ማስተባበሪያ መምሪያ በ7 የስራ ቀናት ውስጥ እንድታቀርቡ በጥብቅ እናሳስባለን የሚል ነው። ክቡራትና ክቡራን የማራኪ ቤተሰቦች ወደ ቀጣዩ የደሞዝ ጭማሪ ዜና ከማለፋችን በፊት በቀጣይም የጤና ባለሙያዎችን ጉዳይ በትኩረት የምንከታተል ስለሆነ ያላደረጋችሁ ቻናላችንን ሰብስክራይብ እንድታደርጉልን እንጋብዛለን። ወደ ቀጣዩ የደሞዝ ጭማሪ መረጃ አለፍን። ካታ ብቻውን ቤት ኪራይ አይከፍልም። ባርነት በቃ
የዲኤችኤል ሰራተኞች ወደ ስራ ይመለሳሉ ተብሏል። ለሰራተኞቹ የ35 በመቶ የደሞዝ ጭማሪ እንደሚያደርግም ተሰምቷል። ባለፈው ሐሙስ ከአሰሪው ድርጅት ጋር ባለመግባባታቸው ስራ ያቆሙት የዲኤችኤል ሰራተኞች ከዛ በኋላ በተደረገ ድርድር የሰራተኛ ማህበሩና ድርጅቱ ስምምነት ላይ በመድረሳቸው በግንቦት 6 2017 ዓ.ም ወደ ስራ እንደሚመለሱም ተገልጿል። የትራንስፖርትና መገናኛ ሰራተኛ ማህበራት ኢንዱስትሪ ፌዴሬሽን ፕሬዝዳንት የሆኑት አቶ አባቲሁን ታከለ እንደተናገሩት በቦሌ ክፍለ ከተማ የስራና ክህሎት ጽህፈት ቤት አሸማጋይነት ሲደረግ የሰነበተው የሁለቱ አካላት ድርድር በስምምነት መቋጨቱን ተናግረዋል። አቶ አባቲሁን እንዳሉት ባለፈው አርብ የቦሌ ክፍለ ከተማ የስራና ክህሎት ጽህፈት ቤት በአደራዳሪነት ገብቶበት ሁለቱንም አካላት በማቀራረብ ረገድ አስተዋጽኦ አድርጓል። የሰራተኞች ማህበሩ 50% የደሞዝ ጭማሪ ሲጠይቅ ድርጅቱ ደግሞ 24% ብቻ ነው የሚጨምረው የሚል አቋምም ነበራቸው። በዚህም ሁለቱ ተደራዳሪዎች መስማማት ስላልቻሉ የቦሌ ክፍለ ከተማ የስራና ክህሎት ጽህፈት ቤት በአሸማጋይነት ጣልቃ ሊገባ ችሏልም ብሏል። ይህም መንግስታዊ አካል ያቀረበው የማስማሚያ ሀሳብ ደግሞ የደሞዝ ጭማሪው 35% ይሁን የሚል ነው። የቦሌ ክፍለ ከተማ ይህንን ሀሳብ ያቀረበው ሰራተኞችን በማወያየት እንደሆነም ተገልጿል። በመጨረሻም የሰራተኞች ማህበሩ እንዲሁም ደግሞ ድርጅቱ በዚህ ሀሳብ መስማማታቸውን ስላረጋገጡ በዚህ መሰረት የድርጅቱ ሰራተኞች ወደ ስራ እንደሚመለሱም ተስማምተዋል። ይህም አዲሱ የደሞዝ ጭማሪ ከሚያዝያ ወር ጀምሮ ተግባራዊ እንዲሆን በሰራተኛ ማህበሩ በኩል የተጠየቀ ቢሆንም ድርጅቱ ባለመስማማቱ የ35 ከመቶ ጭማሪውን ከግንቦት ወር ጀምሮ ተግባራዊ እንደሚሆንም ነው የተገለጸው። በሚያዝያ ወር ደሞዝ ላይ ግን የ24 በመቶ ጭማሪ እንደሚያደርግ ድርጅቱ ተስማምቷልም ብለዋል። እዚህ ውሳኔ ላይ ለመድረስ አስቸጋሪ የድርድር ሂደቶች መታለፋቸውን የገለጹት አቶ አባቲሁን የቦሌ ክፍለ ከተማ የስራና ክህሎት ጽህፈት ቤት በአሸማጋይነት ጣልቃ በመግባቱ ችግሩ ሊፈታ እንደቻለም ተናግረዋል። ለዚህም የቦሌ ክፍለ ከተማ ስራና ክህሎት ጽህፈት ቤት ምስጋና እንደሚገባውም ጠቅሰዋል። ድርጅቱና የሰራተኛ ማህበሩ ችግራቸውን በመግባባትና በመደራደር መፍታት ሲችሉ ነገሩ የስራ ማቆም እርምጃ ድረስ መድረሱ አግባብ አይደለም ሲሉም ተናግረዋል። የዲኤችኤል ሰራተኞች ባለፈው ሐሙስ ሚያዝያ 30 2017 ዓ.ም ነበር በአሰሪና ሰራተኛ አዋጅ መሰረት የ10 ቀን ማስጠንቀቂያ ከሰጡ በኋላ ወደ ስራ ማቆም እርምጃ የገቡት። ለዚህ እርምጃ ምክንያት የሆናቸው ጥያቄዎችም የቆዩና ብዙ ናቸው የተባለ ሲሆን አንደኛው በአዋጅ የተሰጠ የህብረት ስምምነት ድርድር ጥያቄ ሲሆን ሌላኛው ደግሞ የደሞዝ ጭማሪን የሚመለከት ነበር። አቶ አባቲሁን ታከለ ባለፈው ሳምንት እንደገለጹት ድርጅቱ በየዓመቱ ደሞዝ ይጨምር የነበረ ቢሆንም የዘንድሮውን ግን ዘሎታል ብለዋል። ከማህበሩ ጋር የማደርገውን ድርድር ሳልጨርስ የደሞዝ ጭማሪ አላደርግም በሚል ነው ደሞዝ ጭማሪውን የዘለለውም ሲሉ ተናግረዋል። የማኔጅመንት አባላት ለሆኑ ሰራተኞች ደሞዝ ጭማሪ የተደረገ ቢሆንም ለሌሎች ሰራተኞች ግን አልተጨመረም ብለዋል። ሰራተኞችም የገንዘብ የመግዛት አቅምን እየተዳከመ በመምጣቱ የደሞዝ ጭማሪ መደረግ አለበት በማለት ነበር የስራ ማቆም እርምጃውን የወሰዱት። የማራኪ ቤተሰቦች ከጤና ባለሙያዎቹ የስራ ማቆም አድማ ጋር በተያያዘ በየአካባቢያችሁ የታዘባችሁትን ብታካፍሉን ደስ ይለናል። አስተያየቶቻችሁንም እንጠብቃለን። ካላደረጋችሁ ማራኪን ሰብስክራይብ ማድረጋችሁን እንዳትረሱ። በሌሎች መረጃዎች እስከምንገናኝ ድረስ በደህና ቆዩ።